በእርግጠኝነት ወደዚህ ቪዲዮ ከመጣችሁ የሆነ አይነት ስታርታፕ ወይም ቢዝነስ ለመጀመር አይዲያው አላችሁ እየጀመራችሁት ነው ወይም ደግሞ እያስኬዳችሁ አንዳንድ ነገሮችን ማወቅ ትፈልጋላችሁ ማለት ነው። እንደዛ አይነት ቦታ ላይ ካላችሁ ትክክለኛ ቪዲዮ ላይ ነው ያላችሁት። ካልሆነ ግን ሌሎችን ቪዲዮዎች ቼክ ማድረግ ትችላላችሁ። ስለዚህ አብዛኞቻችን ቢዝነስ ለመጀመር ስናስብ ያስፈልጋሉ ብለን የምናስባቸው ነገሮች አንድ ቆንጆ የሚባል አይዲያ፣ ምናልባት ሎጎ፣ ከዛ ተጨማሪ ደግሞ የሶሻል ሚዲያ አካውንት ሊሆን ይችላል። ግን ከነሱ ባለፈ በጣም ወሳኝ የሆኑ መሰረታዊ የሚባሉ ነገሮች አሉ። ይህንን የምላችሁ ላለፉት 3 ዓመታት ስቆይ ከሁለት በላይ ቢዝነሶችን ራን ለማድረግ ሞክሬ ፌል አድርጌ በአሁኑ ሰዓት ደግሞ ሁለት የተለያዩ ቢዝነሶችን ራን እያደረጉ ከተማርኳቸው ነገሮች እያንዳንዱን ነገር እንመለከታለን። ታዲያ ይህንን ስላችሁ እንደ ዲስክሌመር እንድትወስዱልኝ የምፈልገው ነገር በቢዝነስ ኤክስፐርት ነኝ እያልኳችሁ አይደለም። ነገር ግን አንድ አዲስ ስታርታፕ ላውንች አድርጎ ለወራት እንደሰራ ሰው የተማርኳቸውን ነገሮች አካፍላችኋል። ሰላም፣ እንዴት አላችሁ? ለማታውቁኝ ሰዎች ለአምላክ እባላለሁ። ላለፉት 3 ዓመታት በላይ በዲጂታል ማርኬቲንግ ዘርፍ አዘ ሲኒየር ዲጂታል ማርኬተር ሳገለግል ቆይቻለሁ። በአሁኑ ሰዓት ደግሞ ኦልሞስት ለ7 ወር አካባቢ 2 ቢዝነሶችን ራን እያደረኩ እገኛለሁ። በዛሬ ቪዲዮም አንድ ቢዝነስ ወይም ስታርታፕ ለመጀመር ስናስብ የሚያስፈልጉንን 5 በቃ መሰረታዊ ናቸው ወይም ወሳኝ ናቸው ብዬ የማስባቸውን ቶፒኮች ዲስከስ እናደርጋለን። አብራችን ቆዩ። የመጀመሪያውና በጣም ክሪቲካሉ ነገር ከአይዲያ በፊት ከስተመሮች መቅደም አለባቸው። ይህ ሲባል ራሳችን ልንጠይቀው የሚገባው ጥያቄ ይሄ የቢዝነስ አይዲያ ቆንጆ ነው ወይ ሳይሆን ከሱ በተሻለ ምን ብለን ልንጠይቅ ይገባል። ይሄ ያመጣሁት የቢዝነስ አይዲያ የሰዎችን ፕሮብሌም ሶልቭ ያደርጋሉ ወይ? ኖት ኦንሊ ዳት ሶልቭ ከማድረግ ባለፈ ለሰዎች ሶልቭ ስላደረኩላቸው ሊከፍሉኝ ዊሊንግ ናቸው ወይ? ምክንያቱም ኤቭሪ ፕሮብሌም ሶልቭ ሊደረግ አይገባም፣ ወይም ደግሞ ሶልቭ እንድናደርግላቸው የማይፈልጉ ሰዎች አሉ። ይህንን በደንብ አስተውላችሁ የምትመለከቱት ከሆነ ሁሉም ሰው ችግሮቹ እንዲቀረፉለት አይፈልግም። ይህን የቢዝነስ በቃ ላይክ ሪያሊቲ ነው። ምክንያቱም ሁሉም ሰው የራሱ ችግር አለበት፣ ግን ሁሉም ፕሮብሌም ደግሞ ሶልቭ እንዲደረግ አይፈለግም። ወይም ደግሞ ሶልቭ ብናደርገውም ያን ያክል ሰዎች ሊከፍሉን ዊሊንግ ላይሆኑ ይችላሉ። አሁን እንደ ምሳሌ እንኳን ሌትሰይ እና የሆነን ሱስ የሚያስወግድልን የመጠጥ ሊሆን ይችላል፣ የፖርኖግራፊ ሊሆን ይችላል፣ ኤኒ ሱስ የሚያስወግድላችሁ ብለን የሆነ አይዲያ ይዘን ያን ወደ ቢዝነስ መቀየር ብንፈልግ ሞስት ፕሮባብሊ በእርግጠኝነት የምነግራችሁ አብዛኞቹ ሰዎች ያ ፕሮብሌም እንዳለባቸው ያውቃሉ፣ እንደሚጎዳቸው ያውቃሉ። አብዛኞቹ ግን ሶልቭ እንዲደረግላቸው አይፈልጉም። ያ ሪያሊቲው ነው። ምክንያቱም ሁሉም ፕሮብሌም ሶልቭ እንዲደረግላቸው አይፈልጉም። ስለዚህ ራሳችን ልንጠይቅ የሚገባው ትልቁ ነገር ለዚህ ቢዝነስ ከስተመር አለው ወይ? ከስተመር ካለውስ እነዛ ሰዎች ለዛ ፕሮብሌም ሶልቭ ለተደረገላቸው ፕሮብሌም ወይም ዴሊቨር ለሚደረግላቸው ነገር ሊከፍሉን ፍቃደኞች ናቸው ወይ? ያንን ነገር ሳናረጋግጥ አይዲያው ስለተመቸ ወደ ቢዝነስ ለመቀየር የምናስብ ከሆነ ሞስት ፕሮባብሊ ፌል ልናደርግ እንችላለን። በሁለተኛነት ከፕሮፊት ይልቅ ካሽ ፍሎ በጣም ያስፈልገናል፣ ወይም ደግሞ የደም ስራችን ነው ለቢዝነስ። ይህንን የምላችሁ ለምን እንደሆነ ላስረዳችሁ። አሁን ለምሳሌ እንደ ቢዝነስ ራን ለማድረግ ወይም የመጀመሪያዎቹን የቢዝነስ ጊዜዎቻችን ላይ የሆነ የምናገኘው ብለን የምናስበው ፕሮፊት አለ። ለምሳሌ በቀላል ምሳሌ በዛን ወር 300 ሺህ ብር ፕሮፊት እናገኛለን ብለን ብናስቀምጥ እና ያንን አቺቭ ለማድረግ የሆነ ኢቨንት ወይም የሆነ ፕሮግራም ብናዘጋጅ ወይም የሆነ ስትራቴጂ ልናወጣ እንችላለን። እኛ የምንመለከተው ፕሮፊቱን ብቻ ነው። ነገር ግን ያንን አቺቭ ለማድረግ ለምሳሌ ቬኒው እንከራያለን፣ ያ ኢቨንት የሚካሄድበት የሰራተኛ ወጪ ሊኖር ይችላል፣ ተያያዥ በጣም ብዙ ወጪዎች አሉ። ሳናስበው ኮስቱ በጣም ብዙ ርቀት ይሄድና ፕሮፊቱን ይቅርና ሌላውን ካሽ ፍሎ ላይክ ዜሮ ልንገባ እንችላለን። ያ ደግሞ ፕሮፊቱን ገና ሳንመለከተው ቢዝነሱ እንዲሞት ሊያደርገው ይችላል። ስለዚህ ካሽ ፍሎችን በጣም በጥንቃቄ መያዝ አለባቸው። አስማች አስ ፖሲብል ኤክስፔንስን በጣም ዜሮ አድርጎ በትንሽ ላይክ ቺፕ በሚባል ፕሮሰስ ፕሮፊት የምታገኙበትን ካልሆነ ቢዝነሱን የምታስቀጥሉበትን መንገድ ልታስቡ ይገባል። ይህንን የምላችሁ እንደ ምሳሌ እኛ አርሊ ስቴጅ ላይ ወይም አሁን ከወራት በፊት ቢዝነሱን ራን አድርገን ስንጀምር በጣም ትልቅ የሚባል ኤክስፔንስ ለካሜራ ኪራይና ለራይድ እናወጣ ነበረ። ላይክ ኮንሲደር አላረኩትም ነበረ እና ላይክ ዊዝን ዴይ 8,000 ብር እስከ 10,000 ብር ድረስ የምናወጣበት ጊዜ ነበር እና ስሎሊ ካሽ ፍሎችን እየገደለው ሾርቴጅ ውስጥ መግባት ጀመረ እና ቆም ብለን ስናስብ በጣም ቱማች ኤክስፔንስ እያወጣን ነበረ። ከዛ ኢሊሚኔት እያደረግን በጣም ኤፊሽንት ለመሆን ብዙ ነገሮችን መሞከር ስንጀምር እንደገና ቢዝነሱ ስቴብል መሆን ጀመረ። እናንተም ላይክ የሆነ የምታስቡ ፕሮፊት አለ። ያንን በማሰብ ብቻ ግን ካሽ ፍሎችሁን የሚያባክን አይነት አካሄድ መሄድ የለባችሁም። ያ ቢዝነሱን እርሊ ስቴጅ ላይ እንዳለ ሊገለው ይችላል። ሶስተኛው ወሳኝ ነገር ደግሞ የመንግስት ጉዳዮችንና ታክሴሽንን ማወቅ አለብን፣ ወይም ቤዚክ የሚባለውን ነገር ራሳችንን ማስተማር አለብን። ይህንን ስላችሁ ላይክ ብዙዎቻችን ቢዝነስ ሲባል ወይም ደግሞ የሆነ አዲስ ነገር ላውንች አድርገን ለመጀመር ስናስብ በጣም የምንፈራውም አሰልች የሚሆንብንም የመንግስት ጉዳዮች ይሄ ንግድ ፍቃድ ማውጣት፣ ታክሴሽን የመሳሰሉት ነገሮች ናቸው። ነገር ግን እሱን ደግሞ ኢግኖራንት መሆናችን ተሰላችተን መተዋችን ዋጋ ያስከፍለናል እና አለማወቃችን ብዙ ችግር ውስጥ ሊከተን ይችላል። እኔም ራሴ ያዩዋቸው የራሴ ችግሮች ስለነበሩ ማለት ነው። እነሱን ቤዚክ በሚባል መንገድ ራሳችን ማስተማር አለብን። እንደው ከቀላሉ ፓርታይም አካውንታንት ሃየር ልናደርግ እንችላለን፣ ወይም ደግሞ ፐር ሃወር የሚያስረዳን ላይክ የ2 ቀን የ3 ቀን ኮንሰልታንሲ ብታገኙ አንድ ጎበዝ ከሚባል ሂሳብ አዋቂ ብዙ ነገር ማቃለል ትችላላችሁ። እንደው እናንተ ያንን ማድረግ ማትፈልጉ ሰው ሆናችሁ ደግሞ
ፓርት ታይም ቅጠሩ ወይ ፉል ታይም አቅም ካላችሁ ደግሞ ፉል ታይም አካውንታንት ቀጥሮ ያን ነገር ለዛ ሰው ዴሊጌት ማስረከብ ትችላላችሁ። ነገር ግን እንደ ኤርሊ ስቴጅ እናንተ ብታውቁት እመክራችኋለሁ። ይህን የምልበት ሪዝን ደግሞ ላይክ ሰማንን ቀጥሮ ኃላፊነቱን ሙሉ በሙሉ መስጠቱ ዋጋ ሊያስከፍለን ይችላል። ማወቅ አለብን ዋትስ ጎይንግ ኦን የሚለው ነገር ካላወቅን ብዙ ነገር ሊካሄድ ስለሚችል እሱን ነገር ጠንቀቅ ብለን መያዝ አለብን ማለት ነው። ሶ በዚህ ጋር በተያያዘም ድርጅታችን ወይም ስታርታፓችን ስንመሰርት ፒኤልሲ ይሻላል ወይስ ደግሞ ሶሎ ነው የሚሻለው ወይስ ሌሎች አማራጮች የሚሉትን በደንብ ማወቅም ይገባናል። ከኛ ጋር የሚሄደው የትኛው ነው የሚለውን መረዳት አለብን። ስለዚህ እሱን በተመለከተ እኔ ሞር ሪኮመንድ ማድረጋቸው ፒኤልሲ ብታደርጉት ነው፣ ብዙ የራሱ ጥቅሞች ስላሉት ማለት ነው። ብዙ ሰው ፒኤልሲ ሲባል ውስብስብ ይመስላል፣ ግን በጣም ቀላል ነው። ባለ አንድ ሰው ብቻ ሆናችሁ ፒኤልሲ ሆኖ ሊመሰረት ይችላል ማለት ነው። የመንግስት ጉዳዮችን፣ ንግድ ፍቃድ፣ ፒኤልሲ ምናምን የመሳሰሉትን ነገሮች ራሳችሁን ማስተማር የምትፈልጉ ከሆነ ሀምዲ ፈኪ ታውቁታላችሁ ብዬ አስባለሁ። ዩቲዩብ ላይ በቢዝነስ ጉዳዮች ላይ ምን አይነት ነገር ማድረግ እንዳለብን ኢንዴፕዝ ቪዲዮችን ስለሚሰራ እሱን ብትከታተሉ ሪኮመንድ አደርጋለሁ። በአራተኛነት ደግሞ እኛ ቢዝነሳችን ውስጥ ያለንን ቦታ ወይም ሮል በትክክል ማወቅና ትክክለኛውን ቲም ቢልድ ማድረግ። ይህን ሲባል ሁላችንም የሆነ ቢዝነስ ስንጀምር የፋውንደር ሮል ወይም ደግሞ የሆነ ሲኢኦ ሮል እንሰጥና ሁሉንም ነገር ደግሞ እኛ ቴክ ኬር ማድረግ እንፈልጋለን እና ይህ አካሄድ ልክ ላይሆን ይችላል። ሁላችንም ራሳችን አካውንታንት ነን፣ ራሳችን ኦፕሬሽን ውስጥ አለን፣ ራሳችን ቴክኒሻን ነን፣ ሁሉንም ነገር ካልሰራ ነው እንላለን እና ያ ትክክል አይደለም። የመጀመሪያው ራሳችን ልናቅ የሚገባው ነገር እኔ ቢዝነስ ውስጥ ምን አይነት ፖዚሽን ያለኝ ወይም ደግሞ ምን አይነት ሮል ያለኝ። ያ ሲባል ለምሳሌ አንድ ቢዝነስ 3 ዋና ዋና ሰዎች አሉት። እነሱም እነማን ናቸው? ቢዝነስማን አለ፣ ኦፕሬተር አለ፣ ቴክኒሻን አለ። እነዚህ 3 ወሳኝ ሰዎች ናቸው። ያ ማለት እንዴት ነው? ኦፕሬተር ከሆነ ላይክ ኦፕሬሽኑ እየተካሄደ ነው ወይ? ኢን ማይ ኬዝ ለምሳሌ ሶሻል ሚዲያ ማርኬቲንግ ወይም ዲጂታል ማርኬቲንግ ኤጀንሲ አለን። በዛ ኬዝ ሶሻል ሚዲያ ማናጀሮች፣ ኦፕሬሽን ማናጀሮች ምን እየተካሄደ ነው የሚል ቲሙን የሚያናብቡ ፕሮሰሱ መካሄዱን የሚከታተሉ ሰዎች ኦፕሬሽን ላይ ያሉ ሰዎች ናቸው። ከዛ ሲቀጥል ቴክኒሻኖች ደግሞ ይሄ ቁረጠው ፍለጠው አይነት ነገር ለምሳሌ ኤዲተር ሊሆን ይችላል፣ ዲዛይነር የመሳሰሉ ይሄ አክቹዋሊ ስራዎች የሚሰሩ ሰዎች ቴክኒሻኖች ናቸው። ቢዝነስማን ስንል ደግሞ ለድርጅቱ ወይም ለቢዝነሱ ትክክለኛውን ኦፖርቹኒቲዎችን ትክክለኛውን ክላይንቶችን አንተ እያደረገ አምጥቶ ትክክለኛ ስራውን የሚያሰራው አካል ነው። ብዙ ጊዜ ቢዝነስማን ተብሎ ፋውንደር ተብሎ የሆነ ቢዝነስ ኦነር ተብሎ ስንመለከት ሙቪ ላይም ሊሆን ይችላል ሰዎች የሆነ እርስ በርስ ሲያወሩ ከተለያዩ ባለሀብቶች ጋር ሲነጋገሩ ምናምን ነው እና ሁልጊዜ ማውራት ሊመስለን ይችላል ስራቸው ሁሉ። ዋና ዋና ፖይንቶችን መረዳት አለብን፣ ሮሎችን ማለት ነው። እኔ የትኛው ነኝ የሚለውን ማወቅ አለብን። ለምሳሌ ስፔሻሊስት ከሆን የሆነ ላይክ ኮዲንግ የሆነ ኤዲቲንግ የሆነ ነገር እየሰራን ቆይተን ቢዝነስ ከጀመር እኛ ስፔሻሊስቶች ነን እንጂ ቢዝነስ ማኖች አይደለንም። ስለዚህ እንደ ስፔሻሊስትነታችን ቴክኒሻን ሮል ሊሆን ይችላል ወይ ኦፕሬሽን ላይ ልንሆን እንችላለን። ደን ያን ሀንት ማድረግ ላይ ደግሞ ሌላ ሰው የሚያግዘን ሰው ልንጨምር እንችላለን፣ ወይም ሙሉ በሙሉ አውትሶርስ ልናደርገው እንችላለን። ከዛ በተጨማሪ ደግሞ ሰዎችን የሆነ ኦፕሬሽኑ እየተካሄደ ነው ወይ የሆነ ላይክ ድርጅታችሁን እንደ አንድ ማሽን ብትመለከቱት ያ ማሽን ስራው እንዲሰራ ኦፕሬት እንዲያደርግ ዴይሊ መስራት ያለባቸው ስራዎች አሉ። ከዛ መሀል ደግሞ ያ ነገር እንዳይቋረጥ እንቅፋቶች እንዳይኖሩት፣ እንቅፋት ካለ ምንድን ነው ብሎ መዛው አውጥቶ ያን ነገር የሚያስተካክለው ሰውዬ መሆን አለባቸው። ያ የኦፕሬተር ሮል ነው፣ ኦፕሬሽኑን መከታተል። ከዛ ውጭ ቴክኒሻን ደግሞ ቅድም እንዳልኳቸው አክቹዋል ስራውን የሚሰራው ነው። እናንተ እነማን ናቸው? አክቹዋል ስራው የሚሰራው ሰው፣ ኦፕሬሽኑ የሚከታተሉ ሰው፣ ወይስ ደግሞ ኦፖርቹኒቲ አንተ እያደረገ የሚያመጣው ሰው? ከዚህ መካከል የእኛን ሮል በትክክል እንመርጥና ምን ማድረግ ይጠበቅብናል? ሌሎችም ደግሞ ትክክለኛ ብለን የምናስባቸውን ቲም ሜምበሮች ሃየር እናደርጋለን ማለት ነው። በዚህ መንገድ ነው ቢዝነስ ሊያደርግ የሚችለው ወይም ደግሞ ቢልድ ልናደርግ የሚችለው። እኛ ሁሉንም መስራት አይጠበቅብንም። ያው ስንጀምር እንደ ስታርታፕ ብዙ ካፒታል ላይኖረን ይችላል፣ ሁሉም ለእኛ ልንሆን እንችላለን። ኦፍኮርስ ግን ቀስ በቀስ ደግሞ ቲም ቢልድ መደረግ ያለበት በዚህ ፕሮሰስ ነው እንጂ ጀስት እኔ ፋውንደር ነኝ ስለዚህ የሲኢኦ ሮል ይገባኛል ጀስት አም ዘ ቢዝነስማን ብለን ቁጭ ካል ቢዝነሱ ሊሞት ይችላል እየተመለከተ። በአምስተኛ እንዲሁም በመጨረሻ ደግሞ የሆነ አይነት ሲስተም ቢልድ ማድረግ፣ ከዛ ተጨማሪ ደግሞ ቀስ በቀስ ስኬል ማድረግ። ይሄ በጣም ሌላኛው ወሳኝ አንድ ቢዝነስ ሲጀመር ወሳኝ ከሚባሉ ስራዎች መካከል ነው። ሲስተም መገንባት ስንል እንደ ቢዝነስ እኛ ብንኖርም ባንኖርም ሳምሃው ራን ማድረግ አለበት። ያው ብዙ ቢዝነሶች ፋውንደሮቹ ከሞቱ ወይም ከሌሉ ይቋረጣሉ ይባላል እና ትክክል ነው ማለት ላይክ ሲስተም የለውም አብዛኛው ቢዝነስ። ትክክለኛው ነገር ግን ያ አይደለም። ብዙዎቻችን ኢቭን የኛንም ድርጅት ጨምሮ ላይክ ሲስተም ላይ ገና ነን፣ ግን ደግሞ ብዙ ነገሮችን ማስተካከል አለብን። እነዛን ማስተካከል የምንችለው እንዴት ነው ሲባል በጣም ከቀላሉ ነገር ስንጀምር የሆነ የሚናበብበት ቲምም ሊሆን ይችላል። ከስተመር ከመጀመሪያው እስከ መጨረሻው ያለችውን ፕሮሰስ መረዳት፣ የድርጅቱን አሰራር ከመጀመሪያው ለምሳሌ ክላይንት ሲመጣ ከክላይንት ኦንቦርዲንግ ጀምሮ እስከ መጨረሻው ፕሮሰሱ ምን ይመስላል ያንን መረዳት፣ ያንን ደግሞ አውቶሜት የምናደርግበትን ሲስተም። ምክንያቱም በየቀኑ የሚደጋገሙ ስራዎች አውቶሜት መደረግ ይችላሉ ወይም ደግሞ በቀላሉ መሰራት ይችላሉ። ያን አውቶሜት የምናደርግበትን ሲስተም እንፈጥራለን። ማቀለል ያለብንን ወይ ደግሞ ጊዜም የሆነ ጉልበትን መቀነስ የምንችልባቸውን መንገዶች እንመርጣለን ማለት ነው። ከዛ በኋላ ቲሙ የሚናበብበትን የሆነ ሲስተም የምንጠቀማቸው ፕላትፎርሞች ሊኖሩ ይችላሉ ሌሎች። ይህንን ስናስብ
ወሳኝ የሚባለው አንደኛው ኮንሴፕት ምንድነው? SOP የሚባለው ስታንዳርድ ኦፕሬቲንግ ፕሮሲጀር። እሱ ምንድነው? እያንዳንዱ ግለሰብ ወይም እያንዳንዱ ቲም ሜምበር እያንዳንዱ ታስክ ላይ ምንድነው የሚሰራው የሚለውን ስታንዳርድ ኦፕሬቲንግ ፕሮሲጀር ይቀመጣል። ያ የሚቀመጠው አይዘር በዶክመንት መልኩ ወይም ደግሞ በቪዲዮ መልኩ ይቀመጣል። እሱ የሚጠቅመው ምንድነው? ከመጀመሪያው ጀምሮ ከዚህ እስከዚህ እንደዚህ ነው ፕሮሰስ፣ ሪስፖንሲቢሊቲ እነዚህ ናቸው፣ ዴይሊ ማድረግ ያለብህ ቼክሊስት ይሄ ነው። እንደዛ ተደርጎ ከተቀመጠ ለምሳሌ አዲስ የቲም ሜምበር ሃየር ብታደርጉ እና ያለ ሰው ደግሞ ቢወጣባችሁ ያንን ዶክመንት በማሳየት ብቻ ምን አይነት ፕሮሰስ እንዳለው፣ ምን አይነት ሪስፖንሲቢሊቲዎች እንዳሉ፣ ዴይሊ ምን መስራት እንዳለበት ያን ዶክመንት ተመልክቶ ወደ ስራ መግባት ይችላል። ስለዚህ እናንተም ባትኖሩ ቢዝነሱ ይቀጥላል ማለት ነው። ያ ስታንዳርድ ኦፕሬቲንግ ፕሮሲጀር ካላችሁ ያ ቀላሉ መንገድ ነው ሲስተም የምንገነባበት። ከዛ በኋላ ደግሞ ስኬል እንዴት ነው የምናደርገው ሲባል ሲስተማችን እንመለከታለን። ከዛ ደግሞ ምን ያክል ሰው ነው ሰርቭ ማድረግ የምንችለው የሚለውን ካፓሲቲያችን እንመለከታለን። ለምሳሌ በጣም በፍጥነት ለማድረግ ወይም ደግሞ እንዴት አድርጌ ቶሎ ልስራ ብለን በማሰብ ብቻ የሆኑ ብዙ ክላይንቶችን ለመቀበል ብዙ ፕሮሰስ ለመስራት ልናስብ እንችላለን፣ ግን አያስኬድም። የእኛንም አቅም ለይተን ካወቅን በኋላ ይህን ያክል እንላለናል። ከዛ ምን ያክል ስኬል ማድረግ እንችላለን እሱን እያሰብን ቀስ በቀስ ነው ልናደርግ የሚገባው። ምክንያቱም ትልቅ ፕሮፊት በመመልከት ወይ የሆነ ነገር በመመልከት ብቻ ወዲያው ኢንስታንትሊ ስኬል ካደረግን በጣም ብዙ ቲም ሜምበሮችን ከቀጠርን ምናምን በጣም ወዲያውኑ ቶሎ ስኬል ለማድረግ ካሰብን ሰምሃው ቢዝነሱ የሆነ እንዳሰብነው ባይሄድ ወይ ከስተመሮችን ብናጣ ወይ የሆነ ነገር ቢፈጠር ኮላፕስ እናደርጋለን። ምክንያቱም ያን ሁሉ ይዘን መቀጠል ማንችልበት ሁኔታ ውስጥ ልንገባ ስለምንችል። ስለዚህ ስኬል ለማድረግ የምናስብ ከሆነ ስሎሊ ነው ስኬል ማድረግ ያለብን ወይም ማሳደግ ያለብን። እስካሁን በተነጋገርናቸው 5 ዋና ዋና ነጥቦች ቢዝነስ ወይም ስታርታፕ እንዴት መጀመር እንችላለን በሚል ሀሳብ እኛ ስንጀምር የተቸገርንበትን ወሳኝ የምንላቸውን 5 ዋና ዋና ነጥቦች አንስተናል ማለት። ከዚህም በተጨማሪ አንድ ቢዝነስ እንደ ቢዝነስ ራን የሚያደርግበትን ሲስተም ሊሆን ይችላል ወይም ሌሎች የምንጠቀማቸውን ቱሎች ማወቅ የምትፈልጉ ከሆነ ዶክመንቴሽኖች የመሳሰሉትን ነገር ማወቅ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ፣ ተመልክቼ ቪዲዮ እሰራበታለሁ። አይ ሆፕ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቢዝነስ ለመጀመር ሀሳብ ያለው ጓደኛችሁንም ሼር ማድረግ እንዳትረሱ። ባይ